ሞጁል ላይ ደግሞ የምንመለከተው አዲስ ማይክሮሶፍት ወርድ ዶክመንት እንዴት አድርገን ክሬት እንደምናደርግና እንዴት አድርጋችሁ ማኔጅ እንደምታደርጉ ሴቭ አስ እንዴት አድርገን ወደ ፒዲኤፍ እንዴት እንደምንቀይርም የማሳያችሁ ይሆናል ማለት ነው። ስለዚህ ማይክሮሶፍት ወርድ ዶክመንት ላይ ክሬት በምታደርጉበት ሰዓት በተለያየ መንገድ ኮምፒውተራችሁ ላይ ክሬት ማድረግ ትችላላችሁ። አብዛኛው ጊዜ ግን የምትጠቀሙት የመጀመሪያው መንገድ ምንድነው? ኮምፒውተራችሁ ላይ ማውዛችሁን ደስ ያላችሁ ቦታ ላይ ትሄዱና ራይት ክሊክ ትጫኑታላችሁ። ከዛ ዘቅ ስትሉ ኒው የምትል ትመጣለች። እሷ ላይ ትሄዱና ከርሰራችሁ ወደ ዘቅ ስትሉ ማይክሮሶፍት ወርድ ዶክመንት የሚል ፈልጉ። እዚህ ጋር ይሄው እንደምትመለከቱት ከዛ እሱን ሌፍት ክሊክ መጫን ትችላላችሁ። ከዛ እዚህ ጋር ስሙን እንደፈለጋችሁ ኤዲት አድርጋችሁ ማስቀመጥ ትችላላችሁ ማለት ነው። ለምሳሌ ስሙን እኔ ወርድ 1 ልበለው W1 ብየዋለሁኝ። ከዛን መክፈት ስፈልግ ይሄንን ሁለት ሌፍት ክሊክ መጫን ነው የሚጠበቅባችሁ ማለት ነው። አንደኛው በዚህኛው መንገድ መክፈት ወይንም ክሬት ማድረግ ትችላላችሁ ማይክሮሶፍት ወርድ ዶክመንት ማለት ነው። ሌላኛው ግን እዚህ ሰርች ማድረጊያው ላይ ትሄዱና ታይፕ ሰርች የምትለዋ ላይ ሌፍት ክሊክ ትጫናላችሁ። ከዛን ወርድ ብላችሁ መጻፍ ነው። ከዛን ከላይ እንደምትመለከቱት ይመጣላችኋል። እኔ ላይ የምጠቀመው ወርድ 2016 ነው። ምናልባት እናንተ 2007፣ 2010፣ 2013 እንዲሁም ላተስቶችን እስከ 24 ድረስ አሉ እናንተ ልትጠቀሙ ትችላላችሁ። ነገር ግን ተመሳሳይ ነው ሁሉም ፊቸሮች ማይክሮሶፍት ወርድ ዶክመንት ላይ ያሉት ትንሽ ነው እንደሚለያዩት ምንም ያላያቸው ነገር ኦልሞስት የለም ማለት እንችላለን። ነገር ግን ላተስት ሲሆኑ አዳዲስ ፊቸሮችን አድ ያደርጋሉ ማለት ነው። ከዛን ይሄን ወርድ 2016 የሚለውን ሌፍት ክሊክ ስትጫኑት ቀጥታ በዚህ መንገድ ይከፍትላችኋል ማለት ነው። እዚህ ጋር እንደምትመለከቱት ቅድም ከዚህ በፊት የከፈትኳቸው ክሬት ያደረኳቸው ናቸው። ሪሴንት የሚል የሚያመጣልን በስተቀኝ በኩል ደግሞ እዚህ ጋር ቴምፕሌቶች አሉ። እዚህ ጋር እንደምትመለከቱት ለምሳሌ ለቢዝነስን ብትጫኑት ጀስት ማይክሮሶፍት ወርድ ዶክመንት የተለያየ ዶክመንቴሽን ስታዘጋጁ ወይም ጽሁፍ ስትጽፉ ከዚህ በፊት የተሰሩ በተለያየ ስራ ዘርፍ ላይ የተዘጋጁ ቴምፕሌቶች አሉ። እነሱን በመጠቀም መስራት ትችላላችሁ ማለት ነው። ኢቭን ለሲቪ የሚሆን ራሱ አለ። ካርድ፣ ፍላየርስ፣ በራሪ ወረቀቶች ምናምን እነሱን መጠቀም ትችላላችሁ። እዚህ ጋር ከኦንላይን ላይ ኤዱኬሽን ላይ ራሱ አለ። እኛ ግን የምንፈልገው ገና አዲስ ወይም በአዲስ ዶክመንት ስለሆነ ብላንክ ዶክመንት የምትለዋን ሌፍት ክሊክ እጫናለሁ ማለት ነው። ከዛ በዚህ መንገድ ይከፍትላችኋል። ያው ዩዘር ኢንተርፌሱ ሞጁል ላይ ስላየ ነው ወደ ሌላ እንሄድም። እዚህ ጋር እንደምትመለከቱት ያው ቴክስት መጻፊው ነው። ለምሳሌ ሄሎ ማይ ኔም ኢዝ ጌትነት ብዬ ልጻፍ። እዚህ ጋር እንደምትመለከቱት ያው ጌትነት ብዬ ጽፌያለሁኝ። ጌትነት እዛን ይሄን የምትመለከቱት የጻፉት ጽሁፍ አለ። ይሄንን ሴቭ ማድረግ አለብኝ። ሴቭ ደግሞ ለማድረግ ፋይል ላይ ትሄዱና እዚህ ጋር እንደምትመለከቱት ሴቭ እና ሴቭ አስ የሚል አለ። ሁለቱም መጀመሪያ ላይ ከሆነ ተመሳሳይ ናቸው። ሁለቱም ምንድነው የሚያደርጉልን? መጀመሪያ ጊዜ ከሆነ ኮምፒውተራችን ላይ ወይንም ኦንላይን ላይ ሊሆን ይችላል ታስቀምጣላችሁ ማለት ነው። ሎኬሽን ላይ የምታስቀምጡለት ሴቭ አስ ልበለው። እዚህ ጋር እንደምትመለከቱ ሴቭ አስ ወይንም ሴቭ ማድረግ እንችላላችሁ። ቀጥታ ተመሳሳይ ስለሆኑ ኦንላይን ላይ ከፈለጋችሁ እዚህ ጋር እንደምትመለከቱ ዋን ድራይቭ የሚል አለ መጠቀም ትችላላችሁ። ኮምፒውተራችሁ ላይ ከሆነ ግን እዚህ ፒሲ ላይ እንዳለ ከፈለጋችሁ ብራውዝ፣ አለበለዚያም ከዚህ በፊት የከፈታችኋቸው ፎልደሮች ካሉ ወደ እነሱ ማስገባት ትችላላችሁ። እኔ ግን ብራውዝ የምትለዋን ሌፍት ክሊክ ልጫና ላሳያችሁ። ከዛን እዚህ ጋር በስተግራ በኩል እንደምትመለከቱ በጣም ኮምፒውተሬ ላይ ብዙ ፎልደሮች አሉ። እዚህ ጋር እንደምትመለከቱት ደስ ያላችሁ ላይ ማስቀመጥ ትችላላችሁ። እኔ ፊት ለፊት እንዲሆንልኝ ስለፈለኩ ዴስክቶፕ የምትለዋን ሰሌክት አድርግና ይሄው ስጫናት እዚህ ጋር ይመጣልኛል። ከዛን እዚህ ጋር ፋይል የሚለው ላይ እዚህ ጋር የራሴን የጻፍኩትን ጽሁፍን ያስቀመጠልኝ ይሄን አጠፋውና ደስ ያለኝን እጽፋለሁ ማለት ነው። እዚህ ጋር ስሙን ግን ስም ስትሰጡ ደግሞ እናንተ ከምትሰሩት ስራ ጋር የተገናኘ ቢሆን ሞር የተሻለ ነው። ወርድ ቱቶሪያል በለው ነው ቱቶሪያል አለ ያሳያችሁ ያለሁት። ከዛን ያው ታይፓችን ወርድ ዶክመንት ነው መሆን ያለበት። ከዛ ሴቭ የሚለውን ሌፍት ክሊክ እጫናለሁ ማለት ነው። አሁን ይሄን ክሎዝ ባደርገው ይሄን ሴቭ እንዳደረገው ዴስክቶፕ ላይ ማግኘት ይችላል። እዚህ ጋር እንደምትመለከቱት ያው ወርድ ቱቶሪያል የሚለው ይሄ እንደ ሌፍት ክሊክ ጫና ልክፈተው። እዚህ ጋር እንደምትመለከቱት ወርድ እንትን ላይ ዴስክቶፕ ላይ አስቀምጨዋለሁ ማለት ነው። ከዛን እዚህ ላይ የሆነ ነገር ሌላ ቴክስቶችን መጨመር የምፈልግ ከሆነ አድ ማድረግ ትችላላችሁ። እዚህ ጋር ለምሳሌ ፕሊዝ ሰብስክራይብ ማይ ዩቲዩብ ቻናል ብዬ እዚህ ጋር እንደምትመለከቱት ጽፍ ያለው ማለት ነው። ከዛን እዚህ ጋር በደንብ ልዩነታቸውን የሴቭ እና የሴቭ አስ ይለያቸዋል ማለት ነው። ፋይል ላይ ትሄዱና
ሴቭ የምትሏን የምትጫኗት ከሆነ እዙ ላይ እንዳለን የሚያስቀምጥላችሁ ማለት ነው። ነገር ግን ፋይል ላይ ገብቼ ሴቫስ የሚል ከሆነ ቀጥታም እንደሚያስመርጠኝ ማለት ነው ሎኬሽን ነው። ቅድም ዴስክቶፕ ላይ የሚያስቀመጥኩት አሁን የት ላይ ማስቀመጥ እችላለሁ? ከፈለኩ ዳውንሎድ ላይ ፒክቸር ላይ ማስቀመጥ ትችላላችሁ። ከዛን እዚህ ጋር ስሙን ኤዲት አድርጋችሁ ሴቭ ስትጫኑት ቀጥታ ያስቀመጣችሁበት ቦታ ላይ ታገኙታላችሁ። ስለዚህ ሴቫስ ከሆነ እንደሚያደርግልን ማለት ነው ሎኬሽን ያስመርጠናል። ሴቭ ደግሞ ከሆነ ግን እዛው ስንሰራበት የነበረው ዶክመንት ላይ እንድናስቀምጠው ነው የሚያገለግለን ማለት ነው። በዛው በሾርት ከትም አለ ሴቭ ለማድረግ አንደኛ እችን ኩዊክ አክሰስ ቱልባር ላይ መጠቀም ሴቭ የምትለዋን መጫን፣ አለበለዛም ደግሞ ከኮምፒውተር ኪቦርዳችሁ ላይ ኮንትሮል ተጭናችሁ ኤስን ስትጫኑ ቀጥታ ሴቭ ያደርግላችኋል ማለት ነው። ሌላኛው ደግሞ እንዴት አድርገን ነው ማይክሮሶፍት ወርድ ዶክመንትን ጽፈን ምናምን ስንጨርስ እንዴት አድርገን ነው ክሎዝ የምናደርገው የምትሉ ከሆነ እችን ከግራ በኩል ኮርነር ላይ በስተቀኝ በኩል ኤክስ ምልክት አለች አይደል? እችን ስትጫኗት ክሎዝ ነው የሚያደርግላችሁ። እችኛ ሚኒማይዝ ነው የምታገለግለን። እችን ማይነሷን ስትጫናት ተመልከቱ እዙ ጋር ታገኙታላችሁ። ታስክ ባሩ ላይ ስትደግማ ስትጫኑት ወደዚህ ከፍትላቸዋል። እችኛዋ ደግሞ ሳይዙን ለመጨመር ለመቀነስ ነው የዊንዶውን ማለት ነው የማይክሮሶፍት ወርድ ሶፍትዌሩን ዊንዶውን እዚህ በአጠቃላይ ዊንዶ ስለሚባል እሱን ለማሳነስ ለማሳደግ ነው የምትጠቀሙበት። በአጠቃላይ ክሎዝ ለማድረግ የምትፈልጉ ከሆነ ግን እችኛዋን መጫን ትችላላችሁ። አለበለዚያም ፋይል ላይ ትሄዱና ክሎዝ የምትላለችን ስትጫኗት ቀጥታ ክሎዝ ያደርግላችኋል ማለት ነው። ለምሳሌ ክሎዝ አደረግኩት እዚህ ጋር እንደምትመለከቱ ማለት ነው። ሌላኛው ደግሞ ከዚህ በፊት ክሬት ያደረጋችሁትን ማይክሮሶፍት ወርድ ዶክመንት እንዴት አድርጋችሁ ነው የምትከፍቱት የሚለው ነው። ቀጥታ አንደኛው ሴቭ ያደረጋችሁበት ቦታ ሎኬሽን ላይ ሄዳችሁ መክፈት ትችላላችሁ። ለምሳሌ እዚህ ጋር ሴቭ ያደረግኩት እኔ ወርድ ቱቶሪያል የሚለው ይኸው እዚህ ዴስክቶፕ ላይ ያለው። አለበለዛም ሌላ ቦታ ከሆነ ያለው ፋይል ኤክስፕሎረር ትገባላችሁ። እዚህ ጋር ሰርች ማድረጊያዋ ላይ ትሄዱና ፋይል ኤክስፕሎረር ብላችሁ ትጽፋላችሁ። ከዛ ይኸው ይህን ትነኩትና ከዛ የትን አስቀመጣችሁት እዚህ ጋር እያንዳንዱ ፎልደር ሰርች ታደርጋላችሁ ማለት ነው። ሌላኛው እዚህ ጋር ለምሳሌ ኛውን ልክፈቱና ላሳያችሁ። ደብል ሌፍት ክሊክ ነው የምትጫኑት። ሌላ ለምሳሌ ከዚህ በፊት ክሬት ያደረኳቸውን መክፈት ብፈልግ እዙ ላይ እንደሆነ ኦፕን ማድረግ ትችላላችሁ። ፋይል ላይ መጀመሪያ ትገቡና ከዛ ነችሁት ኦፕን የምትለዋል እንደምትመለከቷት እሷን ስትጫኗት ከዛን እዚህ ጋር ከዚህ በፊት ክሬት ያደረጋችሁት ማይክሮሶፍት ወርድ ዶክመንት እዚህ ጋር ይመጣላችኋል። አለበለዛም ብራውዝ ብላችሁ ደስ ያላችሁበት ሎኬሽን ላይ ሄዳችሁ መክፈት ትችላላችሁ ማለት ነው። ግን እዚህ ጋር ለምሳሌ ቅድም እኔ ደብሊዋን የሚል ከፍቼ ነበረ። ሌፍት ክሊክ ልጫናት ዲሌት አድርጌ ሆነ ሶሪ ፋይል ላይ ገባሁኝ ኦፕን አይ ቲንክ እችኛዋለች። እችኛዋን ሌፍት ክሊክ ስጫናት እንደምትመለከቱት ከፍቶልኛል ማለት ነው። ሌላኛው ደግሞ እዙ ላይ እንደሆነ ማይክሮሶፍት ወርድ ዶክመንት ሌላ ክሬት ማድረግ ትችላላችሁ። ፋይል ላይ ትሄዱና ከዛም በኋላ ኒው የምትለዋለች አይደለም እሷን ሌፍት ክሊክ መጫን የሚጠበቅባቸው ያመጣላችኋል። የቴምፕሌት ከፈልጋችሁ ብላንክ ዶክመንት ከሆነ ብላንክ ዶክመንት የምትለዋን ሌፍት ክሊክ በመጫን አዲስ ማይክሮሶፍት ወርድ ዶክመንት ክሬት ማድረግ ትችላላችሁ። ከዛ ያው ጽፋችሁ ምናምን ግዴታ ግን ሴቭ ማድረግ ይጠበቅባችኋል ማለት ነው። እዚህ ጋር አንድ ልነግራችሁ የምፈልገው ነገር እንደው ማይክሮሶፍት ወርድ ዶክመንቶችን እየጻፋችሁ ሳለ ግዴታ መብራት በመሀል ላይ ሊጠፋባችሁ ስለሚችል ሴቭ ማድረግ እንዳትረሱ ማለት ነው። ሴቭ ከሆነ እዙ ላይ ለመጨመር እንጠቀምበት፣ ሴቭ አስ ደግሞ ከሆነ ሎኬሽን ለመምረጥ እንጠቀምበታለን ማለት ነው። ሌላኛውና በጣም ወሳኙ ደግሞ እንዴት አድርገን ነው ማይክሮሶፍት ወርድ ዶክመንት ላይ የሰራነውን ወደ ፒዲኤፍ ፋይል የምንቀይረው የሚለውን ነገር የማሳያችሁ ይሆናል ማለት ነው። እሱን ደግሞ ለማድረግ ምን እንደምታደርጉት ፋይል ላይ ትገባላችሁ፣ ሴቭ አስ፣ ከዛም በኋላ ደስ ያላችሁ ሎኬሽን ላይ ታስቀምጣላችሁ። ለምሳሌ ይሄው ዴስክቶፕ ላይ ልግባና እዚህ ጋር ስሙ እንደሆነ ይሁን ወርድ ቱቶሪያል የሚለው ግን ሴቭ አስ ታይፓችን እዚህ ጋር ወርድ ዶክመንት ነው የምትለው አይደለም። ወርድ ዶክመንት ከሆነ ዶክ ኤክስ ነው የሚለው ማይክሮሶፍት ወርድ ዶክመንት ሲሆን ማለት ነው። እሱን ክሊክ ታደርጉትና ፒዲኤፍ ኢሜል ትፈልጋላችሁ። የተለያዩ ፎርማቶች አሉ፣ ፋይል ፎርማቶች። እኛ ፒዲኤፍ ስለምፈልግ ፒዲኤፍ የምትለዋን ሰሌክት እናደርግና ከዛን ሴቭ የምትለዋን ሌፍት ክሊክ ስትጫኑ ቀጥታ ወደ ማይክሮሶፍት ወርድ የነበረ ወደ ፒዲኤፍ ፋይል ይቀይርላቸዋል። ይሄው እንደምትመለከቱት የጻፍኩት ነው። ብዙ ዶክመንቴሽን ቢኖር በዚህ መንገድ ያስቀምጥልኛል ማለት ነው። በነገራችን ላይ ወደ ፒዲኤፍ ሲቀይሩት አብዛኛው ጊዜ የሚጠቅማችሁ ለምንድን ነው? ፕሪንት ለማድረግ ምናምን ቀላል ነው፣ መቻል። ይህን ክሎዝ ላድርግና እዛው ዴስክቶፕ ላይ ያስቀምጥኩት አይደል? ይሄው ይህንን ወርድ ቱቶሪያል የሚለው እዚጋ እንደምትመለከቱት ወደ ፒዲኤፍ የቀየርኩት ነው ማለት ነው።